በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃ አባ መቃ ኢልማ መቃ አኩለ ቁልቁሎ ዋቀቶኮ አሜን። ከሁሉ በፊት ለፍጥረቱ ቅርብ የሆነ በዚህ በገዘፈው ምድር ላይ ሕይወት ያለውን የሌለውን እየመገበ እያንቀሳቀሰ በደለኛ ጥፋተኛ ሆኖ በምድር ላይ የሚኖረውን በምሕረት ትዕግስት ጀርባው ተሸክሞ እንደ አባትነቱ በርኅራኄ እየተመለከተ ለድህነት ቀን የሚጠብቅ ያለ እረፍት በትጋት እያገለገሉት የሚኖሩትን በረቀቀው ሰማያዊ ዓለም ላይ በርቀት አካል እያኖረ ምስጋናውን ሳይቋረጥበት በባህሪው የሚመሰገን በጸጋ በፈጠራቸው ፍጥረት እየተመሰገነ ክብሩን እየገለጸ የሚኖር ከሦስቱ አካል አንዱ የሆነው ወደ ወደቀውና ወደ ተዋረደው ወደ ቆሸሸው ምድር ተመልክቶ ከድንግል ማርያም ለመወለድ በብስራተ ቅዱስ ገብርኤል እያሸተተ ፈቅዶ ወደ ድንግል ማርያም የመጣ ልዩ በሆነ መለኮታዊ ድንቅ አሰራር ከሷ በስጋና በደም በነፍስ ተጸንሶ የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ መጨረሻም ያደፈውን የቆሸሸውን ለማንጻት ለመቀደስ መጥቷልና የመጨረሻው የሥራ ፍጻሜው የሆነውን በመስቀል ላይ በብዙ መከራ ራሱን አሳልፎ ሰጥቶ በምንም የማይለካውን ወደር የሌለውን በፍጥረት አንደበት ሊገለጽ የማይችለውን በሱ አምላክነት ድንቅ ጥበብ ብቻ የተከናወነውን ነገረ ድህነት ለእኛ የፈጸመ የድንግል ማርያም ልጅ ኢየሱስ ክርስቶስ ሳይገባን በምሕረት አደባባይ እንድንገኝ በመሰረታት ቅድስት ቤተ ክርስቲያን ውስጥ ሆነን እንድንዘምር ከምንም በላይ ተመን የማይወጣለት ሕይወት የሚሰጠንን በምድር እያለን ሰማያዊ አድርጎ ከቀኙ የሚያቆመንን ሥጋውን ደሙን እንድንቀበል ፈቅዶ እንድንዘምርለት ወዶ አሁን ላለንበት ሰዓትና ጊዜ በደጁ እንድንገኝ ስለፈቀደ ምስጋና ከሁሉም በፊት ለሱ ይገባልና ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን አመስግኑ። ብፁዕ አባታችን አቡነ ኤልሳ የሶማሌ ጅጅጋ እንዲሁም የምስራየ አርሲ ሀገረ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርቶሎሜዎስ የድሬዳዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ፣ ቅድም ስማችሁ ስለተገለጸ እንዳልደጋግም የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን ከሶማሌ ጅጅጋ ሀገረ ስብከት የመጣችሁ ከስራ አስኪያጅ ጀምሮ የየክፍል ኃላፊዎች፣ አባታችንን ተከተላችሁ የመጣችሁት
ከተለያየ ቦታ ሊቃውንት፣ መምህራን፣ መነኮሳት፣ ዘማሪያን፣ ምእመናን በደብሩ የምትገኙት ሊቃውንትና ካህናት፣ ዲያቆናት፣ ሰንበት ትምህርት ቤት ወጣቶች በዚህ በአርሲ ዞን ውስጥ የምትገኙት ኦርቶዶክሳውያን ምእመናንና እንዲሁም በተለያየ እምነት የምትኖሩ ሆኖም ግን ብፁዕ አባታችንን አቀባበል ለማድረግ ከዚህ ከቅድስት ቤተክርስቲያን ደጃፍ የምትገኙ ሁላችሁም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ለዚህ ዕለት ያደረሰንን እግዚአብሔርን ሞቅ አድርገን በእልልታና በጭብጨባ እናመስግን። አካም ቡልታን አካም ጅርታን በጋሃራን ሱኒንጋይ ዋቃዮ ሱናኤ ቢሱ ገላቴስ እንግዲህ ባለን በተሰጠኝ አጭር ጊዜ ውስጥ ጠቅለል አድርጌ ሐሳቤን የወንጌሉን መልእክት ለማስቀመጥ ቅድም በሥርዓተ ቅዳሴው ሲነበብ እንደሰማችሁት መዝሙሩንም የወንጌሉንም ክፍል ሰምተናል። ዛሬ ዕለት አድርገን የምናየው በየሳምንቱ የቤተ ክርስቲያን ሊቃውንት የክርስቶስን ሰው መሆን አስመልክተው ከፋፍለው በየሳምንቱ ባስቀመጡልንና ቤተ ክርስቲያን የምትገለገልበት የምታገለግልበት ምዕመናንም ደግሞ በስፋት አገልግሎቱን የሚያገኙበት ከወቅቱ ከጊዜው ጋራ መጽሐፍ ቅዱስን መዝሙራትን ከፋፍላ ስለሆነ ከነዚህ ከመዝሙራቱም አንዱ የሆነውን እንዲሁም ከወንጌሉ ክፍል አንደኛው በዛሬው ዕለት በቅዳሴው ላይ የተነበበውን ጠቅለል አድርገን እንደ እግዚአብሔር መልካም ፈቃድ እናያለን። ከኔ ጋር ናችሁ? ነሆጂን ጅርተኒ ሜ ሰገሌን ኬሰን ያጋሙ ድምፃችሁን ከፍ አድርጋችሁ አመስግኑ። ሰው ለምስጋና የተፈጠረ ስለሆነ ሰው በምድር ላይ ሥጋ የለበሰ በተፈጥሮ ቅርጹና መልኩ የተለየ ቢሆንም የእንስሳን ባህሪ የተላበሰ ምድራዊ አካል አለው። ከእንስሳ የሚለይበት ግን የመላእክት ባህሪ የሆነችዋን ነፍስን በዚህ በምድራዊው ሥጋችን እፍ ብሎ አሳድሮ ከሌላው ምድር ላይ ከሚኖሩት ፍጥረታት ሁሉ የተለየን በሱ መልክና አምሳል አድርጎ የፈጠረን ውብ ያደረገን ቅርጽ የሰጠን እንደሱ ሕያዋን አድርጎ በሱ ሕይወት እኛን የሚያኖረን ጌታችን እግዚአብሔር አምላካችን ኢየሱስ ክርስቶስ ነውና ክብርና ምስጋና ውዳሴ ሁሉ ለሱ ነውና ድምፃችሁን ከፍ አድርጉ፣ እጃችሁን ከፍ አድርጉ። የእግዚአብሔር ስም የተመሰገነ ይሁን። ድምፃችሁ ያንሳል። አሁንም ዛሬ የእልልታ ቀን ነው። ዛሬ የደስታ ቀን ነው። ዛሬ የበረከት ቀን ነው። እጥፍ ድርብ የሆነውን በረከት የተቀበልንበት ነው። ዛሬ ከምንም በላይ ከእናንተ መሃል የተገኙ ለእናንተው አባት ሆነው ደግሞ እንዲያገለግሏችሁ እንዲላሏኳችሁ እግዚአብሔር መልሶ የሰጣችሁ ታላቅ አባት ከእናንተ መሃል ይገኛሉና ዛሬ ለአሰላ ሕዝብ ለአርሲ ሕዝብ ፀሐይ ወጥቷል፣ ኮከብ ወጥቷል፣ ደምቃችኋል። ብፁዕ አባታችን ቆም ብሎ ይባርኳችኋል። መልካቸውንም እዩዋቸው። እናንተም ቆም በሉ። እረኛ ስለሆኑ
ዛሬ የእረኝነት ቀን ስለሆነ እስቲ ቆም በሉ ሁላችሁ። እስቲ ደስታችሁን ግለጹ። በእውነት ምን አይነት የታደለ ሕዝብ ነው! ምድሩ የታደለ፣ ምድሩ የሚያበቅለው እህል ከዚህ አልፎ ለኢትዮጵያ የሚመግብ ነው። ከዚህ የሚወጡ ሊቃውንት ደግሞ ድንቅ ድንቅ የሆኑ ብሩህ አእምሮ ያላቸው፣ ቀና ልብ ያላቸው እንደነ አቡነ ኤልሳ የመሳሰሉ ታላላቅ አባቶችን ብፁዓንን የሚያፈራ ምድር ሆኗልና ይህ ለአርሲ ሕዝብ እጅግ ኩራትና እጅግ ደስታ ነውና ከዚህ የበለጠ ደስታ ስለሌለ ሞቅ አድርጋችሁ አሁንም አመስግኑ እና በእውነት ጌታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት በዮሐንስ ወንጌል ምዕራፍ 10 ቁጥር 1 ቅድም ሲነበብ በቅዳሴው ሥርዓት መካከል እንደሰማችሁት ወዘሰ እንተ አንቀጽ ይበውእ ኖላዊ አባግ ውእቱ፣ በበሩ የሚገባ እሱ የበጎች እረኛ ነው። እስቲ በሉት ሁላችሁ። በበሩ የሚገባ እሱ የበጎች እረኛ ነው። መልሳችሁ በሉ 3 ጊዜ ከፍ አድርጋችሁ መልሶ። አሁንም ድምፃችሁ ያንሳል። በሉ ወንጌል ለምዳችሁ የለም በልበላን አንጋሉ እኒ ቴክሴ ሆሎታቲ አንበልበላ አንጋሉ እኒ ቴክሴ ሆሎታቲ። በበሩ የሚገባ የበጎች እረኛ ነው። በበሩ የማይገባ ግን ወንበዴ ነው፣ ሌባ ነው። በጎቹን አሳልፎ ይሰጣል፣ ያስበላል። በጎቹም ይቅበዘበዛሉ፣ ይራባሉ፣ ይጠማሉ፣ ያለ እረኛ ይቀራሉ። በጎን በመስኮት የሚገባ በትክክለኛው በር የማይገባ እሱ በመከራ ጊዜም ከበጎቹ ጋር አይቆምም፣ ይሸሻል፣ አሳልፎ ይሰጣል። ግን ለበጎቹ እረኛ የሆነው ግን በበሩ ይገባል፣ በጎቹንም በአግባቡ ይጠብቃል እያለ ነው ጌታችን ያስተማረው። የበጎች እረኛ ማን ነው? ማን ነው የበጎች እረኛ? የበጎች እረኛ እግዚአብሔር ነው። የፍጥረት ሁሉ እረኛ እግዚአብሔር ነው። መስቀል ላይ በጎቹን የሰበሰበ እጁን የዘረጋ በስሩ ሰብስቦ ደሙን ያጠጣ ስጋውን ያበላ ማን ነው? ዛሬ ከድንግል ማርያም በማህፀኗ አድረው ነገ ይወለዳል ብለን በዓሉን ለማክበር በልዩ የምንጠብቀው ጌታችን ኢየሱስ ክርስቶስ እኛን ከጠፋንበት ለመፈለግ ለመሰብሰብ ከምድር ወደ ላይ ይዞን ከመላእክት ጋር ሕያዋን አድርጎ ሊያኖረን የምድሩ ወደ ሰማይ ወረደ። በምድር ያሉትን ምድራውያንን ሰማያውያን ለማድረግና ወደ ሰማይ ይዞ ለመውጣት። ስለዚህ እሱ በር ነው። እሱ በር ነው። በጎቹ የሚመላለሱት የሚወጡት የሚገቡት በማን ነው? በበሩ ነው። ስለዚህ የበጉ እረኛ ራሱ ነው። የበጎች መውጫና መግቢያም ራሱ ነው። ድምፁን የሚያሰማቸውም በየስማቸው የሚጠራው ማን ነው? ራሱ ኢየሱስ ክርስቶስ ነው። ስለዚህ ክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የሆናችሁ የተዋሕዶ ፍሬዎች የሆናችሁ የማንን ድምፅ ነው የምትሰሙት? የእረኛችሁን ድምፅ መስማት ያስፈልጋል። በጎቹ እረኛው ከፊታቸው ይሄዳል፣ እነሱም ከኋላ ይከተሉታል ይላል። ስለዚህ
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ኋላ የምንከተለው እኛ ነን። እሱ ከፊታችን ነው። ከፊታችን እስከ መስቀል ተጉዟል፣ እስከ መቃብር ተጉዟል፣ በፊታችንም አርጓል። ሐዋርያት እያዩት እየዘመሩለት በር ነውና መንገድ ነውና የሕይወት የእውነት መንገዳችን በራችን መመላለሻችን ስለሆነ ያደረገው እሱ የፈጸማቸው ነገሮች ሁሉ እኛ እንድንጓዝባቸው፣ እንድንመላለስባቸው፣ እንድንኖርባቸው እሱ እረኛም ሆነን በርም ሆነን መንገድም ሆነን ሕይወትም ሆነን ብርሃንም ሆነን መጠጥም ሆነን ምግብም ሆነን ልብስም ሆነን ሁለንተናችንን ሆነ። ውበታችን ማን ነው? ማን ነው ውበታችን? ኢየሱስ ክርስቶስ ነው። የድንግል ማርያም ልጅ ነው። ስለዚህ በበሩ የሚገባ እሱ የበጎች እረኛ ነው። አሁን በበሩ የሚገባ ነው የተባለው። ዛሬ በበሩ የገባ ማን ነው? በትክክለኛው በር በሐዋርያት በር የመጣ ማን ነው? በቅዱሳን በር የመጣ ማን ነው? በሊቃውንት በር የመጣ ማን ነው? በሲኖዶሳዊ መንገድ የመጣ ማን ነው? ያሳደጋችኋቸው እዚሁ የተወለዱ እናንተን ለማገልገል ዘመናቸውን ለእግዚአብሔር የሰጡ ከልጅነት እስካሁን ጉዞ ድረስ ከአምላካቸው ጋር የኖሩ ከስር ጀምሮ እየተማሩ ከገዳም ጀምሮ እስከ የትኛውም ድረስ ተጉዞ አሁን በአባትነት ቅዱስ ሲኖዶስ በትክክለኛው በር የላከላችሁ እውነተኛ የእናንተ እረኛ ጠባቂ አባታችሁ ብፁዕ አቡነ ኤልሳ ናቸውና ደስ ይበላችሁ። አነ ውእቱ አንቀጸ አባግ ዘውአ ብእሲ ይበውእ ይድህን ይበውእ ወይወፅእ ወይረክብ ምርአየ። እውነተኛ የበጎች በር እኔ ነኝ። ወደ እኔ የመጣ ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ጌታችን ሲያስተምር እውነተኛ የበጎች በር እኔ ነኝ አለ። በእውነተኛው በር የሚገባ እሱ የበጎች እረኛ ነው አለ። ቀጥሎ ደግሞ እውነተኛ የበጎች በር እኔ ነኝ፣ በእኔ የሚያምን ወደ እኔ የሚመጣ በእኔ የሚመላለስ እሱ ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ስለዚህ የሁላችንም መውጫና መግቢያችን ማን ነው? ሌሊቱ አለፈ፣ ብርሃኑ መጣ። ጨለማውን ያሳለፈ ብርሃኑን የሚተካ ማን ነው? እሱ ነው። ክረምቱን የሚያመጣ በጋውን የሚያመጣ ማን ነው? ዘሩን የሚያዘራ የሚያበቅል ያን ደግሞ እንዲሰበሰብ የሚያደርግ ለምግብ ሰዎች እንዲመገቡት አብቅሎ የሚያደርስ ማን ነው? ራሱ ጌታችን ኢየሱስ ክርስቶስ ነው። ስለዚህ እሱ ሁለንተናችን ስለሆነ በጌታችን በኢየሱስ ክርስቶስ በርነት የሚመላለስ ከሆን በእሱ እውነት የምንኖር ከሆን በእሱ ሕይወት የምንመላለስ ከሆን እሱ ብርሃን ነውና እኛም በእሱ እውቀት በእሱ ብርሃን የምንኖር ከሆነ ስለዚህ የጨለመብን ሰዎች ሁሉ ልባችን ይበራል፣ አይምሯችን ይበራል፣ ኑሯችን ይበራል፣ መንገዶቻችን ክፍት ይሆናሉ፣ መመላለሻችን እሱ ይሆናል። በምድር እያለን ወደ ሰማይ እንጓዛለን። ሕሊናችን ወደ ሰማይ ይወጣል፣ ልባችን ወደ ሰማይ ይወጣል። አይምሯችን በእሱ የሕይወት በር ይመላለሳል፣ በእውነት በር ይመላለሳል፣ በሰላም በር ይመላለሳል። ክፋቱ ሁሉ ይወገዳል፣ መጥፎ ነገር ሁሉ ይርቃል። ማን ስለያዝን፣ በማን ስለምንኖር፣ በማን ስለምንመላለስ፣ በእሱ ስለምንመላለስ። ስለዚህ የእግዚአብሔር ልጆች ወደ እኔ የሚመጣ እኔ በጎች በር ነኝና ይድናል አለ። ኖላዊሆሙ ለእስራኤል አጽም፣ የእስራኤል እረኛ
ስማ አድምጥ ዘይሬዮሙ ከመ በጋ ዮሴፍ እንደ ዮሴፍ በጎች የሚጠብቅ ከፍጥረቱ የማይለይ ሁልጊዜ የምሕረት ዓይኑን የሚያሳርፍ በክንፈ ረድኤቱ የሚሰበስብ የሚጋርድ ፈተናውን ሁሉ የሚያሻግር የሰዎችን ጩኸት ሁሉ የሚሰማ የሰዎችን ችግር ሁሉ አዳምጦ ነፃነትን የሚሰጥ ችግርን የሚያቀል ሁለንተናን ውብ የሚያደርግ ጤናን የሚሰጥና ጉልበትን የሚሰጥ እውቀትን የሚሰጥ አሻግሮ ሰዎች እንዲያዩ ማስተዋልን የሚያድል ጌታችን ኢየሱስ ክርስቶስ የእስራኤል አምላክ ነውና የእስራኤል ልመና የሚሰማ እነሱን የሚጠብቅ እንደ ዮሴፍ በጎች ሰውን እያንዳንዱን ከማንኛውም በየዕለቱ ከሚገጥመው ነገር ሁሉ እየጠበቀ የሚያኖር የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። በዚህ በር ሰማዕታት ገብተዋል፣ ተመላልሰዋል። ጻድቃን ገብተዋል፣ ተመላልሰዋል። ሐዋርያት በዚህ በር ነው የኖሩት። ደጋጎቹ ምዕመናን ሁሉ በዚህ በር ነው የኖሩት። የኛ በር ቅድስት ቤተ ክርስቲያን ናት። የኛ በር ወደ ሰማይ የሚያደርሰን መስቀል ነው። የኛ በር ከአምላካችን የሰጠችን ድንግል ማርያም ናት። የድንግል ማርያም ጸሎት ወደ ክርስቶስ መዳረሻችን በራችን ናት። ጻድቁ አባታችን አቡነ ተክለ ሃይማኖት ወደ አምላካቸው እንድንደርስ የእሳቸው ቃል ኪዳንና ጸሎት ምልጃ ለእኛ በራችን ነው። ሥጋ ወደሙ ለእኛ ለድህነት በራችን ነው። ወንጌሉ ለእኛ በራችን ነው። ንስሐ በራችን ነው። አጠቃላይ በቤተ ክርስቲያን የሚከናወነው ለእኛ የሚፈጸመው ከክርስቶስ የተሰጠን የድህነት በራችን ነው። ስለዚህ በዚህ በድህነት በር ሁላችንም በወንጌሉ በር ልንመላለስ ያስፈልጋል። በቤተ ክርስቲያን በር ልንመላለስ ያስፈልጋል። በጽድቅ በር፣ በሰላም በር ልንመላለስ ያስፈልገናል። በንስሐ በር ልንመላለስ መውጣት መግባት ያስፈልጋል። ስለዚህ የእግዚአብሔር ልጆች እንግዲህ ጠቅለል አድርጌ ዛሬ ሌባ በዝቷል፣ አጭበርባሪ በዝቷል። በጎቹን ለመበተን፣ ለመብላት፣ ለማጥፋት በበሩ ሳይሆን በጎን በመስኮት የሚገባ በዝቷልና ትክክለኛውን በበር የመጣውን እረኛ ልንመለከት፣ ድምፁን ልንሰማ፣ ልንከተል፣ ከኋላ አብረን ልንጓዝ፣ ወደሚያሰማራን ቦታ ልንሄድ ያስፈልጋል። ዛሬ እውነተኛ እረኛችን አቡነ ኤልሳ ለእናንተ መጥተዋል፣ ተልኮላቸዋል። ከማን ተላኩ? ከማን ተላኩ? ከእግዚአብሔር ተልኮላቸዋል። ስለዚህ ብፁዕ አባታችን የወንጌል አባት ናቸው። ብፁዕ አባታችን እውነተኛ እረኛ ናቸው፣ ምሁር ናቸው፣ የተማሩ ናቸው። ብሉይ ኪዳንን ሐዲስ ኪዳንን ሁሉን ነገር ተምረው ጥሩ የሚያስተምሩ፣ ጥሩ የሚያገለግሉ፣ በቅንነት የሚመሩ፣ ሁሉንም የሚሰበስቡ፣ ካህናቱንም ዲያቆናቱንም የሰንበት ትምህርት ቤት ወጣቶችንም አዛውንቱንም እናቶችንም ወጣቶችንም በአንድ ዓይን እያዩ ለሁሉም እንደየፍላጎቱ ከእግዚአብሔር በተሰጣቸው ጸጋ መጠን እውነተኛ የበጎች እረኛ ሆነው በበሩ የተላኩላችሁ በበሩ የሚገቡ እሳቸው በሚወጡበት በሚገቡበት እናንተም በጎች ልትወጡ ልትገቡ ልትሰማሩ ያስፈልጋል። ይህን ያደረገ ማን ነው? እግዚአብሔር ነው። እግዚአብሔር እናመስግኑ። እና የእግዚአብሔር ልጆች ዛሬ ሁላችንም ዘይነብር ላዕሌ ኪሩቤል አስተርአየ በኪሩቤል የሚገለጽ በእነሱ አድሮ የሚመሰገን በማኅፀነ ማርያም በድንግል ማርያም ማኅፀን ተጸንሶ የታየበት ተወልዶም ለዓለም ቤዛ ሆኖ ራሱን የሰጠበት አምላካችን ኢየሱስ ክርስቶስን አዳኝነቱን ፍጹም ፍቅሩን ፍጹም ሰላሙን
የምንመገብበት የእሱን ቸርነት የምንመገብበት ከእሱ ጋር ለመኖር ቃል የምንገባበት ዛሬ ሁለተኛ እረኛ አገልጋያቸውን አባታቸውን በሐዋርያት መንገድ የመጡትን በሊቃውንት መንገድ የመጡትን በሲኖዶስ መንገድ የመጡትን አቡነ ኤልሳዕን ተቀብላችሁ በእሳቸው ልትመሩ እግዚአብሔር ወዶና ፈቅዶ ለእናንተ ሰጥቷቸዋልና ይህ ትልቅ ደስታ ነው። እንጆሌ ዋቀዮ አረባዬ ገመዱ ሱራ አባ ነገኛ አባ ኡጋ አባ ወንጌላ ሱኒ ለለበን ሱኑመ ኤዱ ባኒቶ አባ ሱኒ ታኒ አዋይ ሱኒ ኤርጌ ኤቢፋሞ አባ ኤልሳዕ ilma keessan angaratti sunin tiksu abba argatanitu baga gammadaniin sunin jedha. Suni garuu holota waaqaati isaan immoo tiksee keessanii garatti sunin eegan waan barbaaddaa sunii go'an tajaajila sunii kennan luboota sunii muudan waan hundumaa waaqaa an argatan hundumaa sunuu kennanii kuni garuu guddaadha kenna waaqaati kun immoo baay'ee nama gammachiisa gammaduu sunirra jira waa'ee sunaa eebbisuun jedha. እና አባቶቻችን ብዙሃን አባቶች አሉ ሊቃውንተ ቤተክርስቲያን አሉ እና እንግዲህ ጠቅለል እያደረኩ ለማስቀመጥ ያህል ብዙ አባታችንን እጅግ የምንወዳቸው ከደብረ ሊባኖስ ገዳም ጀምረን ከልጅነት ጀምረን አብረን ያደግን አብረን የተማርን አብረን የኖርን አሁንም ደግሞ ወደዚህ ሐዋርያዊ አባትነት ስንጠራ በመንፈስ ቅዱስ በአንድ ቀን አብረን የተወለድን ለዚህ አባታዊ ማዕረግም ለእናንተ እረኝነት አብረን የተጠራን እጅግ የምወዳቸው የማከብራቸው አብረን ለረጅም ዓመታት ከልጅነት ጀምረን የቆየን ወንድሜ ናቸውና እንግዲህ ስለሳቸው አጠር አድርጌ ምስክርነት ለመስጠት ነው። እንግዲህ ብፁዕ አባታችን ቅድም እንደነገርኳችሁ መልካም እረኛ ናቸው፣ መልካም አባት ናቸው። መቼም እግዚአብሔር ሲመርጥ ነው ሁሉ ነገር የሚሆነው። ለእረኝነት ለዚህ ሐዋርያዊ አገልግሎት ደግሞ ብዙ ሰው አለ። ከብዙ ሰው መሃል እግዚአብሔር የሚመርጠው ሰው አለ። እንግዲህ ብፁዕ አባታችን አቡነ ኤልሳዕ ደግና የዋህ ቅን ትሁት ለሰው ሁሉ መልካም የሚያስቡ ሰው እንዲጎዳ የማይፈልጉ በእውቀትም የበለጸጉ ናቸው። በቅንነትም እግዚአብሔር ሁሉን ሀብት አድሎ የሰጣቸው ሁሉንም በእኩል ዓይን ማየት የሚችሉ ለቤተ ክርስቲያን የሚያስቡ ወንጌል እንዲስፋፋ የሚፈልጉ ይበልጥ ደግሞ ለዚህ ለአርሲ ሕዝብ በጣም እጅግ ሁልጊዜ የሚያዝኑ ያ አካባቢ ተጎድቷል፣ በደንብ አገልግሎት አላገኘም፣ ወንጌል አልተስፋፋም፣ በደንብ አልተሰበከም፣ ምዕመኑ ደግ ነው፣ የዋህ ነው፣ ብዙ ነገር መስራት ይችላል እያሉ በጣም ከልጅነት ጀምሮ ከትምህርት ቤት ጀምሮ ያስቡ ነበር። የልባቸውን መሻት፣ ፍላጎት፣ ቅንነት፣ መልካም ሐሳብ እግዚአብሔር አየና ወደዚህ አባታዊነት አመጣቸው። ከዛም ደግሞ ባልታሰበ መንገድ ቅዱስ ሲኖዶስ እኒህ አባት እዛ ቢሄዱ የበለጠ ስራ ይሰራሉ፣ ህዝቡን ያገለግላሉ፣ ካህናቱንም ዲያቆናቱንም ሰንበት ትምህርት ቤቱንም ወጣቶችንም አንድ አድርገው ይመራሉ። የአርሲ ህዝብ ደግ ህዝብ ነው፣ የምናውቀው ህዝብ ነው፣ የዋህ ህዝብ ነው። መጎዳት የለበትም። በደንብ አገልግሎት ማግኘት አለበት። በራሱ አባት ባህላው ቋንቋውን አውሮ አደግ የሆነውን አባት መድበን ህዝቡ ይገልገል በማለት በመልካም ቅንነት እኔን አባት መድቦላቸዋልና ቅዱስ ሲኖዶስን ማመስገን ይኖርባቸዋል። እንዲሁም በአሁኑ ሰዓት ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ ከሁሉም በላይ ደግሞ የቅዱስ ሲኖዶስ
ሰብሳቢ የሆኑት ብፁዕ ቅዱስ አባታችን አቡነ ማትያስም እጅግ ብፁዕ አባታችን ሐሳቡ ሲነሳ በደስታ ወደዚህ ቦታ መጥቶ ሕዝቡን እንዲያገለግሉ ልዩ የሆነ ፈቃድ ያሳዩበት ሁኔታ ነበርና ለሁሉም ብፁዓን አባቶች ምስጋና አቅርቡ። እንግዲህ ብዙ ከጠቅላይ ቤተ ክህነት የመጡ የመምሪያ ኃላፊዎች አሉ፣ የአዲስ አበባ አድባራት ገዳማት አስተዳዳሪዎች አሉ፣ ሊቃውንት አሉ፣ ምዕመናን አሉ፣ የአካባቢ ተወላጆች አሉ። ከዛም አልፎ ብፁዓን አባቶች ብፁዕ አቡነ ኤልሳ፣ ብፁዕ አቡነ በርቶሎሜዎስ፣ ብፁዕ አቡነ ኤፍሬም ሁላችንም በደስታ ነው። ብዙሃን ብፁዓን አባቶች ነበሩ ለመምጣት አስበው አቅደው የነበሩት በተለያየ ድንገታዊ የስብሰባና አንዳንድ ወቅታዊ ነገሮች ገጥሟቸው የቀሩ ናቸው እንጂ ብዙ ብፁዓን አባቶች ሊመጡ ነበረ። እንግዲህ እኒህን ብፁዕ አባት ሁላችሁም ስላገኛችሁ እድለኞች ናችሁ። እኔ የአርሲ ሕዝብ ደግ ሕዝብ ነው። መሬቱም ደግ ነው፣ ሕዝቡም ደግ ነው። ቅድም እንደገለጽኩት መሬቱም ለም ነው፣ ሕዝቡም ለም ነው። የሕዝቡም አእምሮ የለመለመ በእውቀት የተሞላ መልካም ቀና አስተሳሰብ ያለው ሰውን ሁሉ አቅፎ አብሮ የሚኖር አንዱን ከአንዱ የማይለይ ሰው በመሆን ብቻ ሁሉን አክብሮ አብሮ የሚኖር የሚበላ የሚጠጣ በሐዘንም በመከራም ጊዜ አብሮ የሚያሳልፍ ነው። እኛም በደንብ ተቀብላችሁናል። በጣም ደስ ብሎናል። በእናንተ እንደሰታለን። በእናንተ እየተደሰን ደግሞ አንዳንዴ ደግሞ ልባችንን የሚሰብር ደግሞ እናንተ በሕይወት እያላችሁ ከእናንተ መሃል ደግሞ አንዳንዶቹ በሕይወት ሲለዩ ያለ ጊዜያችሁ በሞት ሲወሰዱ በሰው አሰራር መንገድ ዘመናቸውና እድሜያቸው ሲቀጭ ደግሞ እጅግ እናዝናለን። ስለዚህ ዛሬ ደስታም እንደሰታለን፣ በሕይወት ከኛ ለተለዩትም ደግሞ እናዝናለን። በአንድም በሌላ መንገድ ሰው በመሆን ብቻ የትኛውም በሰው እጅ ማለፍ ሳይገባው አንዳንድ ሰዎች በሰው እጅ ሲያልፉ፣ ቤተክርስቲያንም በፈተናው ስታልፍ፣ ምዕመናንም ፈተና ሲገጥማቸው፣ ሞት ሲገጥማቸው ሁላችንም እናዝናለን። ሁኔታዎች ያልፋሉ። ዛሬ ሌላ ነው፣ ነገ ደግሞ ሌላ ነው። ስለዚህ ዛሬ ስናዝን ነገ ደግሞ ደስታ ይኖራል። ዛሬ ሲጨልምብን ነገ ደግሞ ይበራልናል። ዛሬ ስናለቅስ ነገ ደግሞ እንስቃለንና ስለዚህ ይህንንም ታሳቢ እያደረግን ዛሬ ለሁሉም አባት ለሞቱትም የሚጸልዩ በሕይወት ላሉትም ደግሞ የሚመክሩ፣ የሚያስተምሩ፣ የሚያስተባብሩ በችግርም በደስታም በሐዘንም በለቅሶም ጊዜ አብሮ ሆነው የሚያሳልፉ ተው የሚሉም ከተቻለ በተቻለ መንገድ ሁሉ የግላቸውን እንደ አባት የሚጥሩ ታላቅ አባት አግኝታችኋል ማለት ነው እና ይህ ደግሞ ትልቅ ጸጋ ነው፣ ትልቅ ስጦታ ነው። በትክክለኛው በር የገቡ በእውነተኛው በር የገቡ በሲኖዶሳዊ መንገድ የመጡ በሐዋርያት መንገድ የመጡ ብፁዕ አባታችን አቡነ ኤልሳ ቀደም ሲሉ ከጻድቁ አቡነ ተክለ ሃይማኖት ገዳም አድርገው እዛው መንኩሰው እዛው ተምሮ የወጡ ከዛ በፊት የጻድቁ አቡነ ተክለ ሃይማኖት ከ12ቱ ንቡራነ እድ ወይንም ደቀ መዛሙርቶቻቸው አንደኛው የሆኑት ከ12ቱ በዚህ በአርሲ ነበርና ዛሬም ደግሞ በጻድቁ ዘመን ከተመደቡላቸው አባት እሳቸውን ተከትሎ ደግሞ ከጻድቁ ገዳም ከአቡነ ተክለ ሃይማኖት ተምሮ መልኩሰው የመጡላችሁ ከዚሁ የተወለዱ አቡነ ኤልሳ ደግሞ የተክለ ሃይማኖት ልጅ ሁለተኛ ዛሬ መጥቶላችኋልና ደስ ይበላችሁ። ስለዚህ የእግዚአብሔር ልጆች እኛ በጎች እንሆን። ብፁዕ አባታችንም እረኛ ሆኖ ተሰጥቷቸዋል። በግ እንሁን። በግ ክፋት የለበትም፣ የዋህ ነው። ክርስቶስ እረኛም ሆነ በግም ሆነ የበግ መግቢያና መውጫም ሆነ እንደገና ደግሞ በጎኑም ደግሞ ለበጎቹ ምግብ ሆነ። ትልቁ ነገር እዚህ ላይ ነው ማየት ያለብን። ቃሉ ላይ እሱ በራችን ነው፣ እሱ እረኛችን ነው። እሱ ደግሞ
በጋችን ነው። ከዛም አልፎ ደግሞ በግ ሆኖ ለበጎቹ ደግሞ የታረደና ምግብ ሆኖ የቀረበ አምላካችን ነው ማለት ነው። ከዚህ የበለጠ ራስን መስጠት አለ እንዴ? ከዚህ የበለጠ መስዋዕትነት አለ እንዴ? ከዚህ የበለጠ ፍቅር አለ እንዴ? ስለዚህ በጎች ክፋቱን እንተው፣ ተንኮሉን እንተው፣ መለያየቱን እንተው፣ እርስ በርስ መገፋፋትን እንተው፣ ዘር መቁጠሩን እንተው። በተለያየ መንገድ ሰው መሆን አካላችን ሰውነታችን ከምንም በላይ ይበልጣል። ከዛም በላይ ደግሞ ክርስትናችን ኦርቶዶክሳውያን ከምንም በላይ በጋችን ኢየሱስ ክርስቶስን ፋሲካችንን በልተን ከማን ጋር አንድ ሆነናል? ከክርስቶስ ጋር አንድ ሆነናል። አካሉ ሆነናል። ስለዚህ የክርስቶስ አካል የሆነ ዘር የለውም። ከክርስቶስ የተወለደ ዓለምን ያሸንፋል። ዓለምን የሚያሸንፈው ደግሞ እምነታችን ነው ብሏል ሐዋርያው ዮሐንስ። ስለዚህ ዓለምን የምናሸንፍበትን ስልጣን ከማን ተቀብለናል? ከክርስቶስ ተቀብለናል። ዓለምን ለማሸነፍ ደግሞ እምነታችን ጽኑ መሆን አለበት። እምነት ያለው ደግሞ መግቢያና መውጫው በሩ ኢየሱስ ክርስቶስ ነው። የድንግል ማርያም እናት የድንግል ማርያምን እሷን መውደድ፣ በእሷ ምልጃ በእሷ እናትነት መኖር ማለት ነው። በቅዱሳን ጸሎትና ምልጃ መተማመን ማለት ነው። ቤተ ክርስቲያንን መንከባከብ፣ ማልማት፣ ስራ መስራት፣ ማስቀደስ፣ ንስሐ መግባት፣ ስጋ ወደሙ መቀበል፣ መዘመር፣ ማገልገል፣ ወንጌል መማር ማለት ነው። ስለዚህ የበግ ዋናው ተግባር ለእረኛው መጠበቅ ማለት ነው። እረኛው ወደሚያሰማራው ቦታ መሄድ ማለት ነው። እረኛው እንዲህ አድርጉ ሲል መስራት ማለት ነው። ስለዚህ ብፁዕ አቡነ ኤልሳዕ በትክክለኛው በር የገቡ እረኛ ሆኖ በእናንተ ላይ ከፈጣሪያቸው የተሾሙ አባታችሁ ስለሆነ፣ ስለዚህ እናንተም በጎች ሆናችሁ በግን ባህሪ ታውቃላችሁ አይደል? ሁላችሁ ታውቃላችሁ አይደል? አመላ ሁለታን በይተኒት ይሁን ይገሰኑ ሁሉን ያካሚ ሸረን ቀመኒ ዋን ኢንታኒን ጉዳኒ ቴክሴን በኩማ ፍሮቴዴ መቲ ደመን ጀቻላ ጊዜ ቦባሱ ኦጂን ቦባን ጊዜ ገልሱ ኢንገላን ጊዜ ዋን ጋሪ ቦት ዋን ጋሪት ጊዜ ኦዶይት ኢንገልገላይን ኢንገልሸ ጀቻላ ቴክሴን ዋን ከናፉ ሱኒስ ቴክሴን ኬሳኒ አባ ኤልሳዳ ኤቢፋሞ አባ ኤልሳዳ ዋን ቴክሴን ኬሳ ሱኒን ጀን አሱን ጎርሳን አሱን ለለመን ወንጌል አስወጥ ይማን ቀበተኒ ጋቢ ገልተኒ ቆፋ ገራ መናት ዋቃቲ ዴቢታኒ በተስካይት ዴቢታኒ ዋቃ ፋርሱ ዋቃቲ ዴቡ ፎና ዋቃ ኛቱ ኢጋ ዋቃ ኡጉ ከነሱ መርባች ሰይቻዳ ዋሪንታኔ እንጎዲና ግድሩን ጎዲና ዋይኒ ሱን ጃለታ ይቻዳ ዋይኒ ኗ ኤጉ ዋይኒ ሱን ያ ኤብሱ ዋይኒ waan gaarii hundumaa sun yaa kennu waayni keenya waaqayyoon ilmi maaramii hunduma keenyaa nu haa tiksu nu haa eegu waan barbaannu waan gaarii ta'e hundumaa nu haa kennu baay'ee gammadneerra sunis gammadaadha waayni sun haa eebbisu galateem. Ililleedhaan waaqa galateeffadhaa eebbifamoo abbaan keenya Abuna Epifaanos hangafa Phaaphaasii Ba'aa Uraagee sirriitti nu barsiisaniiru. Waaqayyoon